ግብጽ በርግጋለች። ቢሾፍቱን ለመቀናቀን እየተራወጠች ነው። ግብጽ የኢትዮጵያን ስም ጮክ ብላ መጥራት ባትፈልግም የማዕከላዊ ባንኳ ገዢዎችና የአቪዬሽን ሚኒስትሮቿ ግን ከአንድ ወጥ ካርታ ላይ አይናቸውን መንቀል አልቻሉም። በአሁኑ ቅጽበት ካይሮ በሀገሪቱ ሰማይ ስር የአፍሪካ እጅግ የደመቀችና የተጨናነቀች የሰማይ በር የሚለውን ማዕረግ በኩራት ይዛለች። ሆኖም ከ100 ሚሊዮን በላይ መንገደኞችን ለማስተናገድ በ12.5 ቢሊዮን ዶላር የተነደፈው የኢትዮጵያ ግዙፍ የሰማይ ላይ ከተማ በፈርዖኖቹ ምድር ላይ ድምፅ አልባ ድንጋጤን ዘርቷል። የዚህ ድንጋጤ ማዕበል ነው ካይሮን ካለ እረፍት እያሯሯጣት ከኢትዮጵያ ጋር እኩል ለመድረስ ተርሚናል 4ን በከፍተኛ ፍጥነት እንድትገነባ ያስገደዳት። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ለመሆኑ ከ30 ዓመታት በፊት ዱባይ ምን ነበረች? በዓለም ካርታ ላይ የምትታይ ጉልህ ነጥብ እንኳን አልነበራትም። በአውሮፓና በኤዥያ ሰማያት መካከል የሚቀዝፉ አውሮፕላኖች ነዳጅ የሚቀዱባት አቧራ የለበሰች ተራ የባህር ዳርቻ መቆያ ብቻ ነበረች። መጥቶ የሚጎበኛት ናፍቆ የሚንቀሳቀስባት አንዳችም ውበት አልነበራትም። ሆኖም ዱባይ ይህንን መልክ አልባ ድክመቷን ወደ ረቂቅ የረዥም ዘመን ምትሃት ቀየረችው። ወደ እኔ የሚመጣ ሰው አያስፈልገኝም፣ ወደ ሌላ ዓለም ሲጓዙ በእኔ እቅፍ ውስጥ አልፈው የሚሄዱ መንገደኞች ብቻ ቢኖሩኝ ይበቃኛል አለች። ይቺ ብልህ የፈጠራ ብልጭታም ዛሬ በምድር ላይ ካሉ እጅግ ግዙፍናም ሥራ የበዛባቸው የአየር ማረፊያዎች ሚስጥርን ወለደች። ዛሬ ኢትዮጵያ ይህንኑ የዱባይን ጥበብ በራሷ መንገድ እየደገመችው ነው። የእሷ ስሪት ግን በኮንክሪትና በገበያ ማዕከላት ሽያጭ የታጠረ ሳይሆን አረንጓዴ ገነቶችን የተላበሰ የተፈጥሮ ገነት ነው። ከዚህ ውብና አረንጓዴ ስፍራ ጀርባ ግን በዓለም አቀፉ የፋይናንስ ሰሌዳ ላይ የሚገዝፍ አንድ ቁጥር ይነበባል፣ 12.5 ቢሊዮን ዶላር። ይህ በታሪክ ገጽ ላይ አሻራውን ሊያሳርፍ የተነደፈው ማዕከል ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያም ይሰኛል። እስካሁን የዓለም መገናኛ ብዙሃን ትኩረት ያደረጉት በህንፃ ጥበብ ውበትና በአካባቢ ጥበቃ ዲዛይኑ ላይ ብቻ ነው። ነገር ግን ከዚህ ውብ ስዕላዊ መጋረጃ በስተጀርባም የቀዘቀዘ ጽኑና ግልጽ የሆነ የጂኦፖለቲካ ፍልሚያ አለ። እሱም ኢትዮጵያ የአፍሪካን የበረራ የደም ስር ከዶሃና ከሁሉም በላይ ደግሞ ከካይሮ ጉሮሮ ላይ ነጥቃ ለመውሰድ ያደረገችው ታላቅና የማያወላውል ስትራቴጂካዊ እርምጃ ነው። ውድ ቤተሰቦቻችን፣ በዛሬው ጥንቅራችን የኢትዮጵያን የቢሾፍቱ አየር ማረፊያ ከዱባይ ስትራቴጂ ጋር እያነጻጸርን የግብፅን ድንጋጤ እንዳስሳለን። እስከ ፍጻሜው አብራችሁን ቆዩ። አራቱ ዋና ዋና መንገዶችን በምታገናኘው ለንግድና ለኑሮ ምቹ በሆነች ቡልጋሪያ መብራት ሱቆችን ከ2.5 ሚሊዮን ብር አጠቃላይ ክፍያ እንዲሁም ከ450 ሺህ ብር ቅድመ ክፍያ፣ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር አጠቃላይ ክፍያ በ700 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት ስክሪን ላይ ባለው ስልክ ይደውሉልን። ሰመር ሪል ስቴት። የዱባዩ ተሞክሮ። ማዕከላዊ የአየር ማረፊያዎች በእርግጥ ገቢ የሚያመነጩት በዛች ሀገር ለመጎብኘት ጨርሶ ዓላማ የሌላቸውን መንገደኞች በማስተናገድ ነው። ለምሳሌ ከለንደን ተነስቶ ወደ ባንኮክ የሚበር መንገደኛ ዱባይን ማየት ግድ አይሰጠውም። የሱ ፍላጎት አውሮፕላን በፍጥነትና በቅናሽ ዋጋ ቀይሮ ጉዞውን መቀጠል ብቻ ነው። ዱባይ ራሷን ያደረገችው ይህንን የመሸጋገሪያ ነጥብ ነው። ከ10 ዓመታት በኋላ ዶሃም በኳታር ኤርዌይስ በኩል ይህንኑ ታሪክ ደገመችው። የኢትዮጵያ አየር መንገድም ለዓመታት በዚህ ታላቅ ጨዋታ ውስጥ ለመሳተፍ ሲመኝ ቆይቷል። ነገር ግን ዋነኛው ፈተናም የሀገሪቱ ዋና የአየር ማረፊያም ይህንን ለማስተናገድ አቅሙ አለመቻሉ ነበር። አሁን ያለው ቦሌ ዓለም አቀፍ አውሮፕላን ማረፊያ ከባህር ጠለል በላይ ወደ 2300 ሜትር ገደማ ከፍታ ላይ ይገኛል። በዚህ ከፍታ ላይ የአየር ግፊት በጣም ቀጭን ነው። ቀጭን አየር ደግሞ አውሮፕላኖች ሙሉ ጭነት ተሸክመው ወደ አየር ለመውጣት እንዲቸገሩ ያደርጋቸዋል። በዚህ ምክንያት የኢትዮጵያ አየር መንገድ በረጅም ርቀት በረራዎቹ ላይ ከባድ ምርጫዎችን ለማድረግ ይገደዳል። ወይ ነዳጅ መቀነስ ወይ ጭነት ማሳነስ፣ ያ ካልሆነ ደግሞ የመንገደኞችን ቁጥር መገደብ። ይህ ማለት ደግሞ በእያንዳንዱ በረራ ላይ ሊገኝ የሚችለውን ገቢ አውሮፕላን ማረፊያ ላይ
ጥሎ መሄድ ማለት ነው። የዛሃ ሀዲድ አርኪቴክቸር ዋና መሐንዲስ የሆኑት ክርስቲያኖ ቼካቶ ዳሳባታ በሐምሌ 2026 ከዶምስ መጽሔት ጋር ባደረጉት ቃለ ምልልስ ለዚህ ችግር መፍትሄን አብራርተዋል። ንግግራቸው ስለ ዲዛይን ቢሆንም እውነተኛ መልእክት ግን ስለ ገበያ ውድድር ነበር። የቦሌ መገኛ አውሮፕላኖች በሙሉ ጭነት የመነሳት ብቃታቸው ላይ ገደብን ይጥላል። ይህም የኢትዮጵያ አየር መንገድ የበረራ ስብስብ ያለውን ሙሉ አቅም እንዳይጠቀም ያግደዋል ብለዋል። አዲሱ ቢሾፍቱ አውሮፕላን ማረፊያ ግን ከቦሌ በ400 ሜትር ዝቅ ብሎ ይገኛል። ይህ ዝቅተኛ ከፍታ ከረዥም የማኮብኮቢያ መንገዶች ጋር ሲጣመር ከአዲሱ አየር ማረፊያ የሚነሱ አውሮፕላኖች ሙሉ ነዳጅ፣ ሙሉ ጭነትና ሙሉ መንገደኞችን በአንድ ላይ ይዘው መብረር እንዲችሉ ያደርጋቸዋል። ይህ ለውጥ ከዚህ ቀደም ጨርሶ የማይታሰቡ አዳዲስ የቀጥታ በረራ መስመሮችን ይከፍታል፣ ወደ ሰሜን አሜሪካና ወደ አውስትራሊያ የሚደረጉ በረራዎችንም ጨምሮ። ይህ በዋነኝነት የስነ ህንፃ ጉዳይ አይደለም፣ የገበያ ድርሻን የማስፋት ጉዳይ እንጂ። ኢትዮጵያ ይህንን ፈተና በገንዘብ ድጎማ ሳይሆን የመሬትን ከፍታ በመቀየር እየፈታችው ትገኛለች። ቁጥራዊ መረጃዎቹ የዚህ ፕሮጀክት ግዝፈት እጅግ አስደናቂ ነው። በ2032 ዓ.ም ገደማ ለአገልግሎት ክፍት ይሆናል ተብሎ የሚጠበቀው የቢሾፍቱ አውሮፕላን ማረፊያ የመጀመሪያ ምዕራፍ በዓመት 60 ሚሊዮን መንገደኞችን ለማስተናገድ ታቅዶ እየተገነባ ነው። 4 ማኮብኮቢያዎችን የሚያካትቱ የቀጣይ ምዕራፍ ግንባታዎች ሲጠናቀቁ ደግሞ ይህንን ቁጥር ወደ 110 ሚሊዮን ያገዝፉታል ተብሎ ይጠበቃል። ይህ ግዙፍ ማዕከል ከአዲስ አበባ በስተደቡብ 400 ኪሎ ሜትር ርቀት ላይ በ35 ስኩዌር ኪሎ ሜትር መሬት ላይ ያረፈ ነው። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ መስፍን ጣሰው እንደገለጹት አውሮፕላን ማረፊያው በተከፈተ በ5 ዓመታት ውስጥ ብቻ 100 ሚሊዮን መንገደኞችን ሊያስተናግድ ይችላል። ለንጽጽር ያክል የዱባይ ዓለም አቀፍ አውሮፕላን ማረፊያም በሚበዛበት ከፍተኛ ወቅት ያስተናግደው የነበረው 92 ሚሊዮን ገደማ መንገደኞችን ብቻ ነበር። ኢትዮጵያ ይህንን አውሮፕላን ማረፊያ የምትገነባው ለራሷ ፍላጎት ማሟያ ብቻ አይደለም። ይልቁንም በአካባቢው የሚገኙ የምስራቅ አፍሪካ፣ የመካከለኛው አፍሪካና የመካከለኛው ምስራቅ ሀገራትን ጭምር እንዲጠቅም በማድረግ የገንዘብ ድጋፍ ምንጩም ይህንኑ እውነታ ያጠናክራል። የኢትዮጵያ ባለሥልጣናት ስለ ፋይናንስ ድጋፍ ከኤዥያ መሠረተ ልማት ኢንቨስትመንት ባንክ ጋር የተወያዩ ሲሆን ቀደም ሲል ከቻይና ኤክስፖርት ኢምፖርት ባንክ ጋር ንግግር አድርጓል። በ2025 ዓ.ም መጠናቀቂያ ላይ ዋና ሥራ አስፈጻሚው አቶ መስፍን ጣሰው እንደተናገሩት ስሙ ያልተጠቀሰም አንድ የቻይና ባንክ ለፕሮጀክቱ $500 ሚሊዮን ለመስጠት ቃል ገብቷል። ይህ መጠን ከአጠቃላይ ወጪው አንጻር ሲታይ አነስተኛ ቢሆንም የውጭ ባለሀብቶች ኢትዮጵያ ከባሕረ ሰላጤው አየር መንገዶች አሁን ደግሞ ከግብፅ ጭምር ጋር ለመወዳደር የያዘችውን ጽኑ ዕቅድ ምን ያክል በትኩረት እየተከታተሉት እንደሆነ ማሳያ ነው። የግብፅ ድንጋጤ። የካይሮ ዓለም አቀፍ አውሮፕላን ማረፊያም የአፍሪካ ቁጥር 1 የአቪዬሽን ማዕከል በመሆን የያዘውን መሪነት ለማስጠበቅናም የኢትዮጵያን አዲስ የቢሾፍቱ አውሮፕላን ማረፊያ ፕሮጀክት ለመፎካከር ግዙፍ የማስፋፊያ ዕቅድ ይፋ አድርጓል። ግብፅ ይህንን እርምጃ የወሰደችው የአፍሪካ የአውሮፓና የመካከለኛው ምስራቅ ዋነኛ ማስተላለፊያ የሚሆን መሪነትን ለማስቀጠል ነው። ካይሮ በ2025 ዓ.ም 31 ሚሊዮን ተጓዦችን በማስተናገድ የደቡብ አፍሪካውን ኡታራንታምቦ የአየር ማረፊያ በመብለጥ የአፍሪካ ቀዳሚ ሆናለች። አዲሱን ተርሚናል 4 ለመገንባት 4.5 ቢሊዮን የአሜሪካ ዶላር የሚጠጋ ከፍተኛ ወጪ ተመድቧል። የአውሮፕላን ማረፊያው ዓመታዊ የመንገደኞች የማስተናገድ አቅም አሁን ካለው ተነስቶ ከ60 እስከ 70 ሚሊዮን ይደርሳል። ግንባታው በ2025 መገባደጃ ላይ የተጀመረ ሲሆን በ4 ዓመታት ውስጥ ሙሉ ለሙሉ ይጠናቀቃል። ኢትዮጵያ በአዲስ አበባ ላይ የነበራትን የአቅም ውስንነት ለመቅረፍ በቢሾፍቱ የምታስገነባው አዲስ አውሮፕላን ማረፊያም ካይሮን በቀጥታ የሚገዳደር ነው። የግብፅ የማስፋፊያ ግብ ከ60 እስከ 70 ሚሊዮን መንገደኞች ከቢሾፍቱ የመጀመሪያ ምዕራፍ የዕቅድ ግብ ጋር ፍጹም ተመሳሳይ ነው። ሁለቱም አገራት በይፋ ባይናገሩም
የሀገሪቱ ዋና የመሸጋገሪያ ማዕከል ለመሆን በከፍተኛ የጊዜና የኢኮኖሚ ውድድር ላይ ይገኛሉ። የትኛው ሀገር አሸናፊ ሆኖ ይወጣል የሚለውን ጊዜ የሚነግረን ይሆናል። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች ለዛሬ ወደ እናንተ ያደረስነው ጥንቅራችን በዚህ ተጠናቋል። ሰናይ ጊዜ። አራቱ ዋና ዋና መንገዶችን በምታገናኘው ለንግድና ለኑሮ ምቹ በሆነች ቡልጋሪያ መብራት ሱቆችን ከ2.5 ሚሊዮን ብር አጠቃላይ ክፍያ እንዲሁም ከ450 ሺህ ብር ቅድመ ክፍያ፣ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር አጠቃላይ ክፍያ በ700 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት ስክሪን ላይ ባለው ስልክ ይደውሉልን። ሰመር ሪል ስቴት